ሰላም ተነስተልን በመላው ዓለም የምትገኙ የቻናላችን ቤተሰቦች አራዳ ሜዳ ኦፊሻል የዩቲዩብ ገጽ ላይ ትገኛላችሁ። የዕለተ ሐሙስ የመስከረም 22 2018 አዳዲስና ወቅታዊ የስፖርት መረጃዎችን ይዘን መተናል። የተለያዩ መረጃዎችን ወደ እናንተ እናደርሳለን። የሊቨርፑሉ ግብ ጠባቂ አሊሰን ቤከር መቼ እንደሚመለስ ታውቋል። ይህንን በመረጃ ሰዓታችን እንመለከተዋለን። ፓውሎ ዲባላ የሮማው ተጫዋች ኮንትራቱን ሊያራዝም ስለመሆኑ ተሰምቷል። ይህንንም ጉዳይ እንደዚሁ እናነሳለን። ከዚህም ባሻገር የዶሚኒክ ሶላንኬ ጉዳትና ቶተንሃም ስፐርስን እናነሳለን። ይህ በእንዲህ እንዳለ የቼልሲው ተከላካይ ማርክ ኩኩሬያ የቡድን ጓደኞቹን አስጠንቅቋል። ቪክተር ዮኬሬስና ሚኬል አርቴታን እንዲሁም ደግሞ አርሊንግ ሃላንድን እናያለን። እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆዩ። ዜናውን በማቅረብ የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ወደ መጀመሪያው መረጃችን ስናቀና ቪክተር ዮኬሬስንና ሚኬል አርቴታን እናገኛለን። ትላንትና አርሰናል በአውሮፓ ቻምፒዮንስ ሊጉ ኦሎምፒያኮስን 2-0 ካሸነፈ በኋላ የአርሰናሉ አሰልጣኝ ሚኬል አርቴታ ዮኬሬስ በጊዜ ሂደት ውስጥ እየተሻሻለ እየመጣ እንዳለና በምሽቱም ጥሩ ብቃት እንዳሳየ ተናግሯል። አሰልጣኝ ሚኬል አርቴታ እንደተናገረው በመጀመሪያው ጎል መቆጠር ላይ ቪክተር ዮኬሬስ አስተዋጽኦ ነበረው። ጎል ማስቆጠር የሚችልባቸው የተለያዩ አማራጮች እድሎች ነበሩት። እነዛም ባይጠቀምባቸውም ነገር ግን ጎል የማስቆጠር ሂደቱ ቀስ በቀስ ይመጣል የሚል አስተያየትም ሰጥቷል። ከዚህም ባሻገር ተጫዋቹ በምሽቱ ጥሩ ብቃት ማሳየቱን አሰልጣኙ ሚኬል አርቴታ ተናግሯል። ትላንትና አርሰናል 2-0 በሆነ ውጤት ሲያሸንፍ ማርቲን ኦዴጋርድ የጨዋታው ኮከብ ሆኖ መውጣቱ ይታወሳል። ከዚህም በተጨማሪ ደግሞ ማርቲኔሊ ላስቆጠራት ጎል የመጀመሪያው ጎል ሲቆጠር የቪክተር ዮኬሬስ አስተዋጽኦ ትልቅ ነበረ። ብዙዎችም ጎል አላስቆጠረም በሚል ትችቶቹ ያቀረቡበት ቢገኙም ነገር ግን ደግሞ ተጫዋቹ ቀስ በቀስ ወደዛ ነገር እንደሚመጣና እንዲሁም ደግሞ ተጫዋቹ አሁን ባለበት ብቃት አርቴታ ደስተኛ እንደሆነ ተናግሯል። አርሰናል ቀጣይ ጨዋታውን ከዌስትሃም ዩናይትድ ጋር በእንግሊዝ ፕሪሚየር ሊግ የ7ኛ ሳምንት የጨዋታ መርሃ ግብር ከነገ በስቲያ ቅዳሜ የሚያደርግ ይሆናል። ወደ ቀጣዩ መረጃችን ስናቀና አርሊንግ ሃላንድና ማንቸስተር ሲቲን እናገኛለን። ትላንትና በአውሮፓ ቻምፒዮንስ ሊግ ማንቸስተር ሲቲ ከሞናኮ ጋር 2-2 በሆነ አቻ ውጤት ጨዋታውን አጠናቋል። ነጥብ የጣሉት ማንቸስተር ሲቲዎች ትላንትና ልክ ጨዋታው ከተጠናቀቀ በኋላ የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ አሴቶቹን ሲሰጥ ነበረ። አርሊንግ ሃላንድም በጨዋታው ላይ ማሸነፍ አይገባንም ነበር ሲል ተናግሯል። ጥሩ ስሜት ላይ አልነበርንም፣ ለማሸነፍ አይገባንም ነበር። በሁለተኛው አጋማሽ ጨዋታውን ተቆጣጠረናል፣ ነገር ግን አላስፈላጊ ነገሮችን ስናደርግ ነበረ። እንደማስበው በበቂ ሁኔታ አልተጫወትንም፣ እናም ለማሸነፍ አይገባንም የሚል ሀሳብ ሰጥቷል። በትላንትናው ጨዋታ ላይ ጎል ያስቆጠረው አርሊንግ ሃላንድ ተጨማሪ ኢነርጂ፣ ተጨማሪ ጉልበት ያስፈልገን ነበር፣ በመጀመሪያው አጋማሽ ከነበረን የተሻለ አልተንቀሳቀስንም የሚል ሀሳብ በአርሊንግ ሃላንድ በኩል ተሰጥቷል። እንግዲህ የመጀመሪያውን አጋማሽ ጥሩ ተንቀሳቅሰው ነበር ማንቸስተር ሲቲዎች። ነገር ግን በትላንትናው ጨዋታ ላይ ደግሞ ግብ አስተናግደው ጨዋታቸውን 2-2 በሆነ ውጤት አጠናቀዋል። ማንቸስተር ሲቲ የመጀመሪያውን የአውሮፓ ቻምፒዮንስ ሊግ ጨዋታውን ከናፖሊ ጋር ተጫውቶ ማሸነፉ ይታወሳል። ነገር ግን በዚህኛውም ጨዋታ ክለቡ ለማሸነፍ የተቃረበበትን የመጨረሻዎቹ ደቂቃዎች ላይ መድረስ ቢችልም በመጨረሻም ግን በሞናኮ አቻ ወጥቶ 1 ነጥብ ተጋርቶ ከዚህ ሜዳ መውጣት ችሏል። 90ኛው ደቂቃ ላይ በኤሪክ ዳየር በተቆጠረባቸው ጎል ሳያሸንፉ ቀርተዋል። ነገር ግን አርሊንግ ሃላንድ በጨዋታው ላይ 2 ጎል ቢያስቆጥርም በጨዋታው ላይ በሁለተኛው አጋማሽ ጥሩ አልተጫወትንም፣ በበቂ ሁኔታ ስላልተጫወትን ማሸነፍ አይገባንም ሲል አስተያየቱን ሰጥቷል። ወደ ቀጣዩ ጉዳያችን እንለፍ። ጁድ ቤሊንግሃምን እናገኛለን። ጁድ ቤሊንግሃም የሪያል ማድሪድና እንዲሁም የእንግሊዝ ብሔራዊ ቡድኑ ተጫዋች የወንዶቹ የዓመቱ ምርጥ ተጫዋች በሚል በደጋፊዎች ተመርጧል። ዴክላን ራይስን፣ ሃሪኬንን እና ኮል ፓልመርን በመብለጥ ይህ ተጫዋች እንግዲህ በደጋፊዎች ተመርጦ የዓመቱ ምርጥ ተጫዋች በመባል በእንግሊዝ ብሔራዊ ቡድን ሊመረጥ ችሏል። ይህ ተጫዋች እንግዲህ በውድድር ዓመቱ ጥሩ ጊዜን አላሳለፈም። በክለቡ ወይም ደግሞ ከክለቡ ጋር በነበረው ጊዜ የአውሮፓ ቻምፒዮንስ ሊግን አላሸነፈም። እንዲሁ ደግሞ የስፔን ላሊጋ ክብርንም ከሪያል ማድሪድ ጋር አላገኘም። ነገር ግን በእንግሊዝ ብሔራዊ ቡድን በነበረው ተሳትፎ ደጋፊዎች የዓመቱ ምርጥ ተጫዋች በሚል ይህንን ተጫዋች መምረጣቸው ነው የተነገረው። ተጫዋቹ በእንዲህ አይነት ሁኔታ ደግሞ ሲመረጥ በታሪክ ሁለተኛው ተጫዋች ሆኗል። በተለይም ከእንግሊዝ ውጪ ባሉ ክለቦች የሚጫወቱ ተጫዋቾች ሲመረጡ ለሁለተኛ ጊዜ ሆኗል ማለት ነው። ከዚህ ቀደም እንግዲህ በባየር ሚኒክ ሲጫወት የነበረው
ኦዌን ሃርግሬቭስ በ2006 ከእንግሊዝ ውጭ የተመረጠ የመጀመሪያው የዓመቱ ምርጥ የእንግሊዝ ብሔራዊ ቡድን ተጫዋች ተብሎ እንደተመረጠ ይታወሳል። አሁን ደግሞ ይህ ተጫዋች ከኦዌን ሃርግሬቭስ በኋላ ከእንግሊዝ ክለቦች ውጭ የተመረጠ ሁለተኛው ተጫዋች ሆኗል ማለት ነው። ተጫዋቹ እንግዲህ የጎል አስተዋጽኦች ነበሩት። በሶስቱ አናብስት የእንግሊዝ ብሔራዊ ቡድን ስብስብ 3 ጎሎችን ሲያስቆጠር 5 ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። ከዛ በፊት በነበረው ክረምት ደግሞ እንደዚሁ ሀገሩ እንግሊዝ ለፍጻሜ በአውሮፓ ዋንጫው ደርሳ እንደነበር ይታወሳል። ጁድ ቤሊንግሃም የዓመቱ ምርጥ የእንግሊዝ ብሔራዊ ቡድን ተጫዋች በሚል በደጋፊዎች ተመርጧል። ማርክ ኩኩሬያን በቀጣይነት ለእናንተ እናደርሳለን። ማርክ ኩኩሬያ የቼልሲው ተጫዋች የቡድን አጋሮቹን አስጠንቅቋል። በተደጋጋሚ ቼልሲ በቀይ ካርድ ተጫዋቾች እየወጡበት ይገኛሉ። በማንቸስተር ዩናይትዱ ጨዋታ ላይ ሮበርት ሳንቼዝ በቀይ ካርድ ወጥቶ ነበር። በብራይተኑ ቀጣይ በተደረገው ደግሞ የእንግሊዝ ፕሪምየር ሊግ ጨዋታ ቴርቮ ቻሎባ በቀይ ካርድ ወጥቶ ቼልሲ ቀሪዎቹን ደቂቃዎች በ10 ተጫዋች ለመጫወት እንደተገደደ ይታወሳል። በአውሮፓ ቻምፒየንስ ሊግ ከትላንትና በስቲያ ደግሞ ዡአው ፔድሮ ከቤኔፊካ ጋር በተደረገው ጨዋታ በቀይ ካርድ ወጥቶ እንደነበር እናስታውሳለን። ታዲያ ከዚህ በኋላ ብዙ ጥያቄዎች በአሰልጣኙ ላይ እየቀረቡ ይገኛሉ። እንዲሁም ደግሞ ማርክ ኩኩሬያም ይህንን ጉዳይ በተመለከተ አስተያየቱን ሰጥቷል። በጣም ብዙ ቻሌንጆች አሉ የሚል ሀሳብ ነው የሰጠው። ብዙ ነገሮችን ማሻሻል አለብን። በ10 ተጫዋቾች ወይም በጎዶሎ ተጫዋች መጫወት በጣም አስቸጋሪ ነው። ለዚህ ነገር ይቅርታም አይገባውም የሚል አስተያየት ሰጥቷል የቼልሲው ወሳኝ ተጫዋች ማርክ ኩኩሬያ። ከዚህ ባሻገር በ10 ተጫዋቾች ስንጫወት ምን ያክል እየተፈተንን ምን ያክል እየተቸገረን እንደሆነ ልንማርና ልንረዳ ይገባል። በባለፈው ከብራይተን ጋር በነበረን ጨዋታ የመጨረሻዎቹን 40 ደቂቃዎች በ10 ተጫዋች ነበር የተጫወት ነው። ከነዚህ ሁኔታዎች መማር ይጠበቅብናል። በቀላሉም ደግሞ ግብ ሊቆጠርብን አይገባም። መሻሻላችንን እንዲሁም ደግሞ በጊዜ ሂደት ራሳችንን አፕዴት ማድረጋችንን መቀጠል ይኖርብናል የሚል አስተያየት ሰጥቷል። እንግዲህ በቼልሲ በኩል ተደጋጋሚ እንደዚህ አይነት ነጥቦች ናቸው እየተነሱ የሚገኙት። እሱም እንደተናገረው በእንደዚህ አይነት ትልቅ ክለብ ውስጥ መጫወትና ኃላፊነትን መውሰድ በጣም ከባድ ነው። ነገር ግን ደግሞ የኔ ምርጡን ብቃት በመስጠት ቼልሲን ለመርዳትና በቼልሲ ውስጥ ለመጫወት ጥረት አድርጋለሁ የሚል ሀሳብ ሰጥቷል። እንግዲህ ቼልሲ ቀጣይ ደግሞ በፕሪሚየር ሊጉ ከእንግሊዝ ፕሪሚየር ሊጉ መሪ ሊቨርፑል ጋር በዕለተ ቅዳሜ ወሳኝ የሆነውን የእንግሊዝ ፕሪሚየር ሊግ ጨዋታውን የሚያደርግ ይሆናል። ውድ አድማጮቻችን መረጃዎቻችን ይቀጥላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮን ላይክ ካላደረጋችሁ ላይክ በማድረግ ፕሮግራሙን መከታተላችሁን አስታውሱ። ወደ ቀጣዩ መረጃችን እንለፍ። ሮማንና እንዲሁ ደግሞ ፓውሎ ዲባላን እናገኛለን። የጣሊያኑ ክለብ ሮማ ለፊት መስመሩ ተጫዋች ፓውሎ ዲባላ አዲሱን ለማቅረብ እየተዘጋጁ እንደሆነ ነው እየተገለጸ የሚገኘው። የተጫዋቹን ውል ለማራዘም በሮማዎች በኩል እንቅስቃሴዎች ተጀምሯል። የኮሪየር ዴሎ ስፖርት መረጃ እንደሚያሳየው ከሆነ አዲስ እና የተሻሻለ ኮንትራት ለተጫዋቹ ለማቅረብ በሮማዎች በኩል ዝግጁነት አለ። ከዚህም ባሻገር ደግሞ ለተጫዋቹ የረጅም ጊዜ ኮንትራት ሊሰጡት እንደሚችሉ ነው የወጡ ያሉ ዘገባዎች የሚያሳዩት። የረጅም ጊዜ ኮንትራት አሊያም የአጭር ጊዜ ውል ሊሰጡት ይችላሉ። ዞሮ ዞሮ ግን ተጫዋቹ ውሉን እንዲያድስ በሮማዎች በኩል ከፍተኛ ዝግጅት እየተደረገ እንዳለ ከጣሊያን የሚወጡት ሪፖርቶች ያሳያሉ። ወደ ሊቨርፑል ጉዳይ እናቅና። የመርሲሳይዱ ክለብ ሊቨርፑል በሳምንቱ አጋማሽ በጋላታሳራይ ከተሸነፈ በኋላ የአሊሰን ቤከር ጉዳት ለሊቨርፑል ደጋፊዎች ጥሩ ዜና አልነበረም። በዛ ጨዋታ ላይ ከመሸነፋቸው ባሻገር ይህ በእንዲህ እንዳለ ደግሞ አሊሰን ቤከር ለምን ያክል ጊዜ ከሜዳ ይርቃል የሚለው በሰበር ዜና ደረጃ ወጥቷል። እንደ ስካይ ስፖርት ዘገባ ከሆነ ተጫዋቹ እስከ ኢንተርናሽናል ብሬክ ድረስ ማለትም እስከ ብሔራዊ ቡድኑ ጨዋታ መመለስ ድረስ ከሜዳ ውጪ እንደሚሆን ተረጋግጧል። ተጫዋቹ እንግዲህ የሚመለሰው ከኢንተርናሽናል ብሬክ በኋላ መሆኑ ነው ስካይ ስፖርት የዘገበው። ለሊቨርፑል ደጋፊዎች በእርግጥ የሚያስጨንቅ ጉዳይ ላይሆን ይችላል። ምክንያቱም ጥሩ ተጠባባቂ ግብ ጠባቂ አላቸው፣ ጆርጂያዊው ግብ ጠባቂ ጆርጆ ማማርዳሽቪሊ። እንደዛም ሆኖ ግን አሊሰን ቤከር ደግሞ በየአመቱ ጉዳት የሚያጋጥመው ተጫዋች ሆኗል። በባለፈው ዓመት እንደምታስታውሱት ለሳምንታት ከሜዳ ውጭ በነበረባቸው ጨዋታዎች ሁለተኛውና ተጠባባቂ የነበረው ግብ ጠባቂ
አሁን ወደ ብሬንትፈርድ ያቀናው ኳሚ ኬለር ነበር ሜዳ ላይ ገብቶ ሲጫወት የምናስታውስ የነበረው። አሁንም ደግሞ ወሳኝ በሚባለው የሊጉ የመጀመሪያዎቹ ሳምንታት ላይ ከተጫወተ በኋላ አሊሰን ቤከር በቻምፒዮንስ ሊጉ ጉዳት አጋጥሞታል። አሰልጣኙ አርነ ስሎትም በሰጡት ማረጋገጫ በቼልሲው ጨዋታ ላይ አይሰለፍም ተብሏል። ስለዚህ ማማርዳሽቪሊ የመጀመር እድሉ በጣም ሰፊ ነው። ነገር ግን ደግሞ እስከ ኢንተርናሽናል ብሬክ ማብቂያ ማለትም እስከ ጥቅምት ወር መጨረሻ ድረስ ተጫዋቹ ወደ ሜዳ እንደማይመለስ ማረጋገጫ ተሰጥቷል። ወደ ቶተንሃምና ወደ ዶሚኒክ ሶላንኬ ጉዳይ እናቀና። ቶተንሃም እንግዲህ የፊት መስመር ተጫዋቹን በጉዳት ምክንያት አጥቷል። ተጫዋቹ ሶስት ጨዋታዎችን ብቻ ነው በዚህ ውድድር ዓመት ማድረግ የቻለው ዶሚኒክ ሶላንኬ የቁርጭምጭሚት ጉዳት አጋጥሞት ነበር። እናም ደግሞ በስታፉ በተወሰነው መሰረት ይህንን ችግር ለመፍታትና ተጫዋቹ ከዚህ ጉዳት እንዲያገግም ለማድረግ መጠነኛ የሚባል የቀዶ ጥገና እንደተደረገለትም ጭምር ነው የተገለጸው። ከዚህም ባሻገር ግን ተጫዋቹ ደግሞ በባለፉት ጥቂት ወራት በሚያጋጥሙት ሁኔታዎች ደስተኛ እንዳልነበር፣ ሲበሳጭ እንደነበር የሚወጡት ሪፖርቶች ያሳያሉ። አሁን የሚወጡት ዘገባዎች እንደሚያሳዩት ግን ተጫዋቹ ከጉዳቱ ለማገገም ጥቂት ሳምንታት ሊወስዱበት ይችላሉ። ነገር ግን መጠነኛ የሚባል የቁርጭምጭሚት የቀዶ ጥገና ማድረጉ ተገልጿል። ቀጣይ የሚጠበቀው ደግሞ በዚህ ሁኔታዎች ውስጥ መቼ ወደ ሜዳ ይመለሳል የሚለውን ጉዳይ አብረን እንመለከታለን። በመጨረሻም የሳምንቱ የአውሮፓ ቻምፒየንስ ሊግ ምርጥ ተጫዋች እጩዎችን እንመለከታለን። ሁልጊዜም እንደምታውቁት በየሳምንቱ የአውሮፓ ቻምፒየንስ ሊግ ጨዋታዎች ከተደረጉ በኋላ የሳምንቱ ምርጥ ተጫዋቾች ዝርዝር ይፋ ይደረጋል። በዚህም መሰረት 4 ተጫዋቾች የአውሮፓ ቻምፒየንስ ሊግ የሳምንቱ ምርጥ ተጫዋቾች እጩዎች ውስጥ ተካተዋል። ከሪያል ማድሪድ ኬሊያን ኤምባፔ ተመርጧል። በሳምንቱ አጋማሽ ከካዛኪስታኑ ክለብ ካይራት አልማቲ ጋር በተደረገው ጨዋታ ሃትሪክ መስራቱ ይታወሳል። ይህ ተጫዋች በሳምንቱ ምርጥ ተጫዋች እጩዎች ውስጥ ተካቷል። እንዲሁም ደግሞ ትላንትና ጎሎቹን ማስቆጠር የቻለው የማንቸስተር ሲቲው የፊት መስመር ተጫዋች አርሊንግ ሃላንድ እንደዚሁ በእጩዎች ውስጥ የተካተተ ሌላኛው ተጫዋች ነው። እንዲሁ ደግሞ የቦዶ ግሊምቱ ተጫዋች ሂውዥ በዚህኛው የጨዋታ መርሃ ግብር ላይ ጥሩ ፐርፎርማንስን በማሳየቱ ምክንያት በሳምንቱ ምርጥ እጩዎች ውስጥ የተካተተ ተጫዋች ነው። እንዲሁ ደግሞ በማንቸስተር ዩናይትድ አትፈለግም ተብሎ ከዛ ክለብ ጋር የተለያየውና ወደ ጣሊያኑ ክለብ ናፖሊ አቅንቶ ጥሩ ጊዜን እያሳለፈ የሚገኘው ትላንትና በአውሮፓ ቻምፒየንስ ሊግ ግቦችን ያስቆጠረው ራስመስ ሆይሉንድ የሳምንቱ ምርጥ ተጫዋች እጩዎች ውስጥ የተካተቱ ተጫዋቾች ሆነዋል። እንግዲህ በቀጣይ ደግሞ የትኛው ምርጥ ተጫዋች ይሆናል? እናንተም በኮሜንት ላይ እየገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ። ዩሮፓ ሊግንና ኮንፈረንስ ሊግን ተመልክተን የዚህን መረጃችንን እናጠናቃለን። ዛሬ በዩሮፓ ሊግ በርካታ ጨዋታዎች ይደረጋሉ። ከነዚህ ጨዋታዎች መካከል ምሽት 1:45 ሴልቲክ ከስፖርቲንግ ብራጋ እንዲሁም ደግሞ ሮማ ከሊል እና ፌነርባቼ ከኒስ ጋር የሚያደርጓቸው ጨዋታዎች በከፍተኛ ጉጉት ይጠበቃሉ። ምሽት 4 ሰዓት ላይ ደግሞ ፖርቶ ከክሬቬና ዘቬዝዳ፣ ፋይኖርድ ከአስተን ቪላ የሚያከናውኗቸው ጨዋታዎች ከፍተኛ ትኩረትን ስበዋል። ኦሎምፒክ ሊዮን ከሳልዝቡርግ የሚያደርጉትም ጨዋታ እንደዚሁ በከፍተኛ ትኩረት የሚጠበቅ ጨዋታ ነው። ከዚህም ባሻገር ደግሞ እንደዚሁ በኮንፈረንስ ሊጉ ክሪስታል ፓላስ ወደ ከሜዳው ውጪ በማቅናት ዲናሞ ኬቭን የሚገጥምበት ጨዋታ በከፍተኛ ጉጉት ይጠበቃል። ዛሬ እግር ኳስን መከታተል ለሚወዱ ሰዎች እነዚህን ጨዋታዎች መከታተል ይችላሉ። የዕለቱ የሐሙስ ጨዋታዎች ደግሞ በአውሮፓ ኮንፈረንስ ሊግና በዩሮፒያን ሊግ ጨዋታዎች የሚቀጥሉ ይሆናል ማለት ነው። ከመረጃዎቹ ጋር አብሬያችሁ ተስፋ ወርቅ ሉል ሰገድ አብረን ቆይታ አድርገናል። ስላደመጣችሁን እጅግ አድርገን ከልብ እናመሰግናለን። ምሽቱን ደግሞ በሌሎች አዳዲስ መረጃዎች የምንገናኝ ይሆናል። ቻናሉን አዲስ ከሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮን ላይክ ማድረግ አትርሱ። ለሁላችሁም መልካም ቀን፣ መልካም ጊዜ ይሆንላችሁ።